ከቦርንመዝ ጋር የፕሪሚየር ሊጉን ሀያላን ክለቦች ደጋግሞ በማሸነፉ ምክንያት ቶፕ ሲክስ ኪለር የሚል ቅጥያ ስም ተሰጥቶታል። በደቡብ ምዕራብ እንግሊዙ ክለብ የመጀመሪያ የውድድር ዓመት ቆይታው በፕሪሚየር ሊጉ 12ኛ ደረጃን በመያዝ 48 ነጥብ በመሰብሰብ የክለቡን ሪከርድ አስመዝግቧል። በሁለተኛ ዓመቱ የራሱን ሪከርድ አሻሽሎ በፕሪሚየር ሊጉ 9ኛ ደረጃና 56 ነጥብ በማስመዝገብ በቦርንመዝ ታሪክ በሊጉ ከ50 ነጥብ በላይ በማግኘት የመጀመሪያው አሰልጣኝ ሆኗል። በሶስተኛው የውድድር ዓመቱ ደግሞ ሪከርድ ከሆነ 58 ነጥብ ጋር ስድስተኛ ደረጃን በመያዝ ቦርንመዝን በ127 ዓመታት የክለቡ ታሪክ ለመጀመሪያ ጊዜ ለአውሮፓ ውድድር ለዩሮፓ ሊግ በማሳለፍ ታሪክ ሰርቷል። የመርሲሳይዱ ክለብ ሊቨርፑል በጥር 2014 የአትሌቲክ ቢልባኦ ተጫዋች ሳለ ሊያስፈርመው ሞክሮ የነበረውን የቀይ መስመር ተከላካይ አንዶኒ ኢራኦላ ሳጋርናን አሁን በዋና አሰልጣኝነት ቀጥሯል። የ43 ዓመቱ አሰልጣኝ አንዶኒ ኢራኦላ በአንፊልድ ለቀጣዮቹ 2 ዓመታት ሊቨርፑልን ለማሰልጠን ወስኗል። በሰሜናዊ ስፔን ባስክ ግዛት በሳን ሴባስቲያን ከተማ አቅራቢያ በምትገኘው ትንሿ ከተማ ኦሱርቢል የተወለደው ኢራኦላ ከሚኬል አርቴታና ዣቢ አሎንሶ ጋር የአትሌቲክ ቢልባኦ መጋቢ በሆነው አንቲጎኮ አካዳሚ ተጫውቶ አሳልፏል። የሕግ ባለሙያ ለመሆን ለ3 ዓመታት በዩኒቨርሲቲ ያሳለፈው ኢራኦላ በ2003 ወደ አትሌቲክ ቢልባኦ ዋናው ቡድን አድጎ ለ12 የውድድር ዓመታት በቀይ መስመር ተመላላሽነት በኢስታዲዮ ሳን ማሜስ አገልግሏል። ለስፔን ብሔራዊ ቡድን 7 ጨዋታዎችን ያከናወነውና ለ4 ዓመታት የቢልባኦ አምበል የነበረው ኢራኦላ በአሰልጣኝ ሃቪየር ክሌመንት፣ ማርሴሎ ቤልሳ እና ኤርኔስቶ ቫልቬርዴ ስር ከ500 በላይ ጨዋታዎችን አከናውኖ በ2015 በ33 ዓመቱ ወደ አሜሪካ በማቅናት ለኒውዮርክ ሲቲ በመፈረም አጭር ቆይታ ካደረገ በኋላ በህዳር 2016 ከፕሮፌሽናል እግር ኳስ ተጫዋችነት መገለሉን አስታውቋል። ጫማውን ከሰቀለ በኋላ ብዙም ሳይቆይ ወደ አሰልጣኝነት ሙያ የገባው አንዶኒ ኢራኦላ የመጀመሪያ ኃላፊነቱን የተረከበው በደሴቱ ሀገር ቆጵሮስ የኤኢኬ ላርናካ አሰልጣኝ በመሆን ነበር። ኢራኦላ በመጀመሪያ የውድድር ዓመቱ የሀገሪቱን የጥሎ ማለፍ ዋንጫ በማሸነፍ ጥሩ የአሰልጣኝነት ጅማሩ አድርጓል። በመቀጠል ከቆጵሮስ ወደ ሀገሩ ስፔን ተመልሶ በሁለተኛ ዲቪዚዮን የሚወዳደረው ሚራንዴስን ተረክቦ በስፔን ኮፓ ዴልሬ ውድድር የላሊጋ ክለቦችን ሴልታ ቪጎ፣ ሴቪያ እና ቪያሪያልን በማሸነፍ ከ92 ዓመታት በኋላ ሚራንዴስን ለግማሽ ፍጻሜ በማሳለፍ ታሪክ ሰርቶ ክለቡን ለቋል። በ2020 በስፔን ሁለተኛ ዲቪዚዮን የሚወዳደረው ራዮ ቫይካኖ አሰልጣኝ በመሆን የተሾመው ኢራኦላ ራዮ ቫይካኖን ከሁለተኛ ዲቪዚዮን ወደ ላሊጋ በማሳደግና ማጥቃት ላይ መሰረት ባደረገው አዝናኝ አጨዋወቱ የብዙዎችን ትኩረት መሳብ ችሏል። በ2022-23 የውድድር ዘመን ከእንግሊዝ ፕሪምየር ሊግ በአሰልጣኝ ጋሪ ኦኔል እገዛ ከመውረድ ለጥቂት የተረፈው ቦርንመዝ በክለቡ ቴክኒካል ዳይሬክተር ሪቻርድ ሂውዝ አማካይነት አሰልጣኝ አንዶኒ ኢራኦላን ቀጥረው እንግሊዛዊውን አሰልጣኝ አሰናብተዋል። በራዮ ቫይካኖ በሰራው ቡድን ተማርከው አንዶኒ ኢራኦላን የቀጠሩት ቦርንመዞች ቁማራቸው ተሳክቶ ስፔናዊው አሰልጣኝ ክለቡን ለመጀመሪያ ጊዜ ወደ ታሪካዊው የዩሮፓ ሊግ መድረክ ማሻገር ችሏል። በቦርንመዝ ቁልፍ ተጫዋቾቹ ዲን ሃውሰን፣ ኢላይዛ ባርኒ፣ ሚሎስ ኬርኬዝ፣ ዳንጎ ወታራ እና አንቶን ሰሜኒዮን ቢያጣም በቆየባቸው 3 ዓመታት በአጠቃላይ ውጤትና በአስደናቂ አጨዋወቱ የትልልቅ ክለቦችን ትኩረት መሳቡን የቀጠለው ኢራኦላ ቀጣይ ማረፊያው ሊቨርፑል ሆኗል። የመርሲሳይዱ ክለብ በአሰልጣኝ አርነ ስሎት መሪነት የፕሪሚየር ሊጉን ዋንጫ ቢያሸንፍም በተጠናቀቀው 2025-26 ሊቨርፑል አንድም ዋንጫ ሳያሸንፍ በ12 ጨዋታዎች ተሸንፎ በ10 ዓመታት ውስጥ ዝቅተኛውን 60 ነጥብ በመያዝ በፕሪሚየር ሊጉ 5ኛ ደረጃን ይዘው ፈጽመዋል። በዚህም የኔዘርላንዳዊው አሰልጣኝ የሊቨርፑል ቆይታ ባለፈው ቅዳሜ ተጠናቋል። ማጥቃት ላይ መሰረት ያደረገው አጨዋወትን የሚከተለው ከኳስ ውጭ ተቃራኒ ቡድኖችን አግሬሲቭ በሆነ ፕሬሲንግ የሚያስጨንቀው ከፍተኛ ግለት ያለው ፈጣንና አዝናኝ እግር ኳስ የሚጫወተው የአሰልጣኝ የርገን ክሎፕ የጨዋታ መንገድ አምሳያ አንዶኒ ኢራኦላ አንፊልድ ደርሷል። ቀጥተኛ ጨዋታን የሚመርጠው የአካል ብቃት ደረጃቸው የላቁ ተጫዋቾችን በመጠቀም የተቃራኒ ቡድን ተጫዋቾችን ፕሬስ በማድረግ እረፍት የሚያሳጣው ከፍተኛ ፍጥነት ያለው ማጥቃትን ገዳይ ከሆነ ሽግግር ጋር የሚያጣምረው ቡድኑ ኳስ ሲነጠቅ ወደኋላ ማቀበልን የሚጸየፈው የአሰልጣኝ አንዶኒ ኢራኦላ የጨዋታ አቀራረብ ለሊቨርፑል ደጋፊዎች ጆሮ ጣፋጭ ዜማ ሆኗል። ሞሐመድ ሳላህ፣ አንዲ ሮበርትሰን እና ኢብራሂም ኮናቴን የለቀቀው ሊቨርፑል ለስፔናዊው አሰልጣኝ አጨዋወት የሚመቹ ተጨማሪ ተጫዋቾችን ፍለጋ በዝውውር ገበያው የነቃ ተሳትፎ እንደሚያደርግ ይጠበቃል። በ4-2-3-1 መነሻ ፎርሜሽን ከኳስ ጋር ሁለቱ ፉልባኮች የሜዳውን ጠርዝ ተጠቅመው ማጥቃቱን እንዲያግዙ የሚፈልገው የኢራኦላ የጨዋታ አቀራረብ በ3-5-2
2 ቅርጽ የተከላካይ አማካይ ተጫዋቹ በሁለቱ የመሃል ተከላካዮች መካከል እንዲገኝ ይጠበቃል። ኳስን ከኋላ መስርቶ መውጣትን የሚያበረታታው ስፔናዊ አስፈላጊ ሲሆን ግብ ጠባቂውና ተከላካዮቹ በረዣዥም ኳሶች አጥቂዎቻቸውን እንዲያገኙ ነፃነት ይሰጣል። ከኳስ ውጪ ሰው በሰው መከላከልን ከቀጠና የመከላከል ቅርጽ ጋር የሚያዋህደው አሰልጣኝ አንዶኒ ራውላ ተጫዋቾቹ ኳሱን መልሰው እስኪያገኙ ድረስ ተደጋጋሚ እረፍት አልባ ፈጣን ሩጫዎችን በማድረግ ተጋጣሚ ላይ ጫና እንዲያሳድሩ ይፈልጋል። በቦርንመዝ ዲን ሃውሰን፣ ሚሎስ ኬርኬዝ፣ አሌክስ ስኮት፣ ክሮፒ ጁኒየር እና ራያንን በማጎልበት ወጣቶችን ከፍ የማድረግ ታሪክ ያለው አሰልጣኝ ራውላ በሊቨርፑል እንደ ሪዮን ጎሞሃና ትሬኒዮን ያሉ ተስፈኞችን በአሰልጣኝ አርነ ስሎት ስር የቀድሞ ብቃታቸውን ለመድገም የተቸገሩ እንደ ፍሎሪያን ቪርትስ እና አሌክሳንደር ኢሳክ ያሉ ኮከቦችን በድጋሚ እንዲያንጸባርቁ የማድረግ ሊቨርፑልን ወደ ዋንጫ ተፎካካሪነቱ የመመለስ ኃላፊነት ተጥሎበታል። ሊቨርፑል ከዓለማችን ግዙፍ የእግር ኳስ ክለቦች መካከል አንዱ ነው። ደጋፊዎቹና የአንፊልድ ድባብ፣ ክለቡ፣ ተጫዋቾቹ ሁሉም ልዩ ናቸው። የዚህ ታላቅ ክለብ አሰልጣኝ በመሆኔ በጣም ተደስቻለሁ። የሊቨርፑል ኃላፊነት በትልቅ ደረጃ ላይ የሚገኙ ተጫዋቾችን የማሰልጠንና ለዋንጫዎች የመፎካከር ዕድል ይሰጠኛል ሲል ስፔናዊው የሊቨርፑል አዲሱ አሰልጣኝ አንዶኒ ኢራውላ ከሹመቱ በኋላ ከክለቡ ጋር በነበረው ቃለ መጠይቅ ተናግሯል።